በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ እስከ ነገ ብቻ ነው የሚባለው። ለምን ድምጻችሁ እንደቀነሰ ባይገባኝም ለማንኛውም ክቡር አባታችን ወንድማችን መምህራችን መጋቤ ምስጢር ቡሩክ አሳመረ የዚህ ቅዱስ ቦታ አገልጋይና ልዩ ምልክት ከሱ ጋር ይህንን ቅዱስ ወንጌል ለሕዝቡ የምታገለግሉ መምህራን እንደየማይረጋችሁ በዝማሬው ጸጋም የምታገለግሉ ዘማሪያን አባቶቼ፣ እናቶቼ፣ ወንድሞች፣ እህቶች፣ ሕፃናት ጭምር በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አዎ እግዚአብሔር ይመስገን ለማለት ብዙ ምክንያት ሳያስፈልግም ግን አዎ የሚያስጨንቁ ነገሮች አሉ። እነዛ የሚያስጨንቁ ነገሮች ለቀቅ እንዲያደርጉን ማን ይመስገን? እንደምን አደራችሁ? ንጋቱም ሳምንቱም እንደሆነው ሆኖ አልፏል። እዚህ ደርሰናል። በፊቱ አቁሞናል። ማን ይመስገን? ይሄ ልምድ ሊኖረን ይገባል። በከፍታም በዝቅታም በማግኘትም በማጣትም በጤናም በህመምም ማን ይመስገን? ይሄን ጉልበት መድኃኔዓለም አይወሰድባችሁ። የሚያጉረመርም ሰው ሰላም የለውም። መሽቶ ከነጋ ከበቂ በላይ ነው። ደግሞ የዕለትን ምግብ ማን ያዘጋጃል? ካኖረን ያበላናል፣ አይቀርም። ልክ በጀቱ ሲጨርስ እዚህ ምድር ላይ ያለንን ነገር ሲያበቃ ምክንያት ያመጣና ይዞን ይሄዳል። እዛ ደግሞ የምንሄድበት ደግሞ እንደዚህ ጭንቀት የለም፣ ሰላም ነው። መሄድ ስለማንፈልግ ነው። እኛ ስላላየ ነው ብቻ ሳይሆን ስለማናምን እዛ ያለውን እዚህ ተጋግጠን እንኖራታለን እንጂ ወደ ላይ ለመሄድ የመጽሐፉን ሐሳብ በኋላ ላይ እንናገረዋለን። ግን ይሄን ምርጥ ድምፃዊ ዘማሪ ትንሽ አሰቃይታችሁብኛል። አባቶችና እናቶች ብቻ ትላልቆቹ እስቲ እጆቻችሁን አንሱና እልልታና ጭብጨባ አቅርቡ። ትላልቆቹ ብቻ ትላልቆቹ አባቶችና እናቶች አመስግኑ፣ አመስግኑ ነው ያለው። እሺ ወጣቶቹ ሴቶችና ወንዶች፣ ወጣቶቹ ደግሞ እልል በሉና አመስግኑ። ወጣቶቹ አየህ፣ አሁን የሚበዙት እናቶችና አባቶች ስለሆኑ ጭብጨባውና እልልታው አልደመቀም። እሱ ምርጥ ድምፅ ነው ያለው፣ ይዘምራል፣ አጨብጭቡ ይላችኋል፣ እናንተ ትሞክራላችሁ። እነዚህ እናቶቻችንና አባቶቻችን እኔ እናንተን ሲያሳድጉ የእጃቸው መዳፍ ደክሟል። ታሪክ ሲሰሩ፣ ሀገር ሲጠብቁ የእጆቻቸው መዳፍ፣ ጉልበታቸው፣ ክንዳቸው፣ ሁለቱ እጆች ሲገናኙ የሚወጣው ድምፅ ይቀንሳል የነሱ። ወጣቱ ደግሞ ትንሽ ነው። በሁለት ምክንያት ትንሽ ሆኗል። ወጣቱ አርሊ ኤንድ ሞርኒንግ መጥቶ ለማስቀደስ ገና ጉትጎታ ይጠይቃል፣ ገና ፉከራ ይጠይቃል። የተወሰነው ስራ ላይ ነው፣ የተወሰነው ትምህርት ላይ ነው። ብዙ ግን ይሄኔ ስጋ ቤት በር ላይ ነው ያለው። አመስግኖ ወደ ምግቡ መሄድ ገና አልጀመረም። ገና አበል እየጠየቀ ነው። የሚያባብል ነገር በሚዲያ እየጠበቀ እየተሽሞነሞነ ነው ያለው። ስለዚህ የእናቶቻችንም የአባቶቻችንም ምስጋናና እልልታ መድኃኔዓለም ይቀበልልን። እስቲ አንድ ላይ አመስግኑላችሁ። እንደሱ ነው የሚሆነው። ገና በጥፊ ይማታል ሰው። ማመስገን አልጀመረም በእጁ ገና የሐሰት ፊርማ እየፈረመ ነው። ሌላ ገና እጆቹን በጓሮ በኩል ዘርግቶ ጉቦ እየተቀበለ ነው። ለምስጋና እየተነሳ ያለው ገና ነው፣ ምስኪን ነው። ይሄን ዘመን መሻገር የሚቻለው እግዚአብሔርን ሲይዙ ብቻ ነው። ኃይለኛ ጊዜ ነው፣ ከባድ ጊዜ ነው፣ የምታውቁት ነው። እያባበለ ይዞ የሚሄድ ጊዜ ነው። ስለዚህ በሌሊት ከእንቅልፋችን አንቅቶ አጥንታችንን አጠንክሮ ልባችንን ሰብስቦ በመቅደሱ እንድንገኝ መቅደሱን እንድንሞላ አበሳ ኃጢአታችንን ሰዎች በሚሰጡን ገጽታ ሳይሆን ሰይጣን በሚፎክረው
ሟርት ሳይሆን ቸርነቱን አብዝቶ በዚህ በማለዳ በመቅደሱ ያኖረን አምላክ ክብርና ምስጋና ይግባው። ምናልባት እንደው የምትቸኩሉ ካላችሁ አምላከ ቅዱስ ማርቆስ አምላከ ቅዱስ ዮሐንስ ቀናችሁን የሰላም ያደርግላችሁ። አይ ትንሽ ቆያለሁ፣ ሰዎች ተናገሩ፣ ልቤን አደሙት፣ ሰዎች ቃል ገቡልኝ፣ ቃላቸውን አላከበሩ፣ ከሰዎች ጋር ብዙ አወራው፣ ሰላም አላገኘሁም፣ እንደ እግዚአብሔር ቤት ያለ ሰላም የለምና ሰላሜን በቃሉ ማግኘት እፈልጋለሁ የምትሉ ደግሞ ትንሽ ደቂቃ ቆየት ብለን የማያረጀውን ሁሉን አዲስ የሚያረግ የማይሰለቸውን ሁልጊዜ የሚጣፍጥ የማያደክመውን ሁሉን የሚያበረታ የእግዚአብሔርን ቃል ጥቂት ደቂቃ እንሰማለን። ዕለተ ቀኑ ነው። እግዚአብሔር መንፈስ ቅዱስ ጉባኤያችንን ይባርክልን። በውስጣችሁ ይዛችሁት የመጣችሁት የሚያንገበግበውን ያ ትራስና ብርድ ልብስ ውስጥ ብቻችሁን ስታወሩ ሙቀት ከአፋችሁ ውስጥ ትኩሳት ሲወጣበት የነበረውን ያን ለእግዚአብሔር እነግረዋለሁ ብላችሁ የመጣችሁበትን ያንን ጉዳያችሁን የዛሬው ቀን የእናንተ ጸሎት የሚሰማበት ቀን ያደርግላችሁ። ካልሆነ በስተቀረ ወገኖቼ ቤተክርስቲያን እየመጣችሁ ጥግ ይዛችሁ ወሬ የምታወሩ የት እንዳላችሁ እንኳን ግራ የሚገባችሁ እዚህም መጣችሁ ሞባይል የምትነካኩ እዚህም መጣችሁ የሚጸልይ ሰው እንዳይጸልይ ሁለት ጥግ ይዛችሁ የራሳችሁን ጉዳይ የምታደርጉ ሰዎች እረፉ። ዛ አንቀጽ እንደ እግዚአብሔር ጻድቃን ይበው ውስጤታ ይህች እግዚአብሔር ቤት ናት። ሁል ጊዜ ለማንኛውም አካል ይህች እግዚአብሔር ቤት ናት። የወደቁ የሚነሱባት፣ ያጡ የሚያገኙባት፣ መሃኖች ሰባት የሚወልዱባት፣ በረከተ ስጋ በረከተ ነፍስ ብንገኝ ሁሌ የምንወዳት የእግዚአብሔር ቤት ናት። የምን ልጅ እግዚአብሔር አጎቱ ይመስለዋል እንደሚባለው በአራቱም በር እንድትገቡ እንድትወጡ እንድንገባ እንድንወጣ ስለተፈቀደልን መድረኩ በነፃ ስለተሰጠን አይደለም። ሁልጊዜ የሚያከብሩትን እግዚአብሔር ያከብራል። በጠዋት አክብራችሁታልና ዘመናችሁ ሁሉ የመከበር ዘመን ይሆንላችሁ። አሁን መደማመጥ እንችላለን ማለት ነው። እንዲህ ይላል። እኔ ይሄን ቦታ ታውቃላችሁ፣ ለእኔ ልዩ ቦታዬ ነው። የፈራረሱ ገላዎቼ የተገጠሙበት አልተነፍስ ያለው ሳምባዬ እንዲተነፍስ አምላከ ቅዱስ ማርቆስ እዚህ እየነገሰ እኔን እዛ ኦፕራሲዮን ያደረገኝ ድንቅ ስፍራዬ ነው። የተደረገለት ያውቀዋል፣ የተጎበኘ ያውቀዋል። ዘላለሜን እዚሁ ጋር ኖሬ እዚሁ ጋር መጨረሻ ቢሆኑላ ደስታዬ እጥፍ ድርብ ነው። አንድ አጠቃቀማችን ነው። ይሄ ለዘመነኛው ዓለም ለዚህ ተስፋ ለቆረጠው ዓለም ይሄ እውነት ሲነገረው ላይስማማ ይችላል። የተደረገለት ያውቃልና ለኔ ደረሰ አምላክ ቅዱስ ማርቆስ ለሁላችሁ ይድረስላችሁ። እንደዚህ ነው ውለታው በጣም ነው ያለብኝ። አንዳንድ ሰዎች እዚህ ግቢ ውስጥ መጣችሁ እንደፈለጋችሁ ስታቧችሩ ሳይ ውስጤ ይከፋዋል። የመባረክ ቦታ ነው። ቀና የማለት ቦታ ነው። የጅማት የሚቆምበት ቦታ ነው። ተሽመደመዱ ሰዎች በርትተው የሚሄዱበት ቦታ ነው። እንዲህ ደግሞ እንደ ሐዋርያት እኛ ለዚህ ነገር ምስክሮች ነን። እንዲህ ይላል የቅዱስ ማርቆስ ወንጌል ምዕራፍ 24 ከቁጥር 50 እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይልና የማርቆስ ወንጌል መጨረሻ የሉቃስ ወንጌል ምዕራፍ 24 ቁጥር መጨረሻ ላይ የዚሁ የቅዱስ ሉቃስ ቀጣዩ መጽሐፍ የሐዋርያት ሥራ ይባላል። ምዕመናን የተዋህዶ ወንጌል እንደዚህ ሰዎቹ አብጠልጥለው ነግረዋችሁ አሟምተው ወይንም አባብለው ነግረዋችሁ ወደ እነሱ ሐሳብ የሚወስዳችሁ አይደለም። የተዋህዶ ወንጌል ወደ ክርስቶስ ኢየሱስ የመጨረሻው ማዕረግ ወደ ቅድስና የሚያደርስ ነው። የሚመከር ካለ ይመከራል፣ ያልተማረ ካለ ይማራል፣ የሚገሰጽ ካለ ደግሞ ይገሰጻል። ቤተ ክርስቲያን መጣችሁ
ወይ ከማህሌቱ ወይ ከቅዳሴው ወይ ከወንጌሉ የሆነ ሰዓት ላይ ህይወታችሁ ካልተነካ ወይንም ካልተጎበኛችሁ በዛሬው ቀን እግዚአብሔር አላናገረኝም ብላችሁ ልትጸጸቱ ይገባል። አንዳንድ ሰዎች ወይ ማህሌቱ ላይ እርካታ የለን። አሁን ቅድም እኔ ቅዳሴው ማምቂያ አካባቢ ነው ስገሰግስ በሌሊት ተነስቼ የመጣሁት። እንዴት የተባረከ ዲያቆን ነው! እንዴት የተባረከ ዲያቆን ካህን ነው! ለመሆኑ ካህናትስ ይሄንን እናውቀው ይሆን? ውጭ የቆመው ሰው ነአኩቶ ሲል ዲያቆኑ ህዝቡ እንደሚረሰርስ ይገባችኋል ወይ? እንድንረዳው ይሆን? ዲያቆናት ስለሆንን ብቻ አሁን የምንቀድሰው ካህናት ስለሆነ አይደለም። በቃ ውጭ ያለው ሳር ቅጠሉ ይዘፈዘፋል፣ ነፍስ ትለመልማለች። ምዕመናን እኛ ለዚህ ምስክር ነን የምትሉ ከሆነ አምላካችሁን አመስግኑ። እውነት ከሆነ ይሄ እውነት ከሆነ እንዴት መታደል ነው! እንዲህ አይነት ካህን ረጋ ብሎ ያፈሰዋል። በቃ ከመጠል ይሄ ነው ህይወታችን። የኛ ቤት ወይ በማህሌቱ ወይ በቅዳሴው ወይ በወንጌሉ ልባችሁ ካልተነካ እግዚአብሔር አልጎበኘኝም ብላችሁ አስቡ፣ እዘኑ። ጌታ ሆይ አናግረኝ እንጂ ወይ ምከረኝ ወይ አስተምረኝ ወይ ገስጸኝ በሉ። እንደው እንደመጣን የምንመለስ ከሆነ የዚህ አደርባዩ ዓለም አባላት ነን። እኛ የእግዚአብሔር ልጆች ነን። በሆነው ብቻ ሰዓት እንዲባርከን የእርሱ መልካም ፈቃድ ይሆንልን። የሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንዲህ ይላል፣ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት የእስራኤልን መንግስት መልሳለህን ብለው ጠየቁት። እርሱም አብ ገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምና በይሁዳ በሁሉም በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ። እስቲ ድምጻችሁ ይሰማ። እነሱ እያዩት በሉ ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እነሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም አሏቸው፣ የገሊላ ሰዎች ሆይ ድምፃችሁን ልስማ፣ ወደ ሰማይ በሉ እየተመለከታችሁ ስለምን ቆማችኋል? እነሆ ድምፃችሁ ያንሳል። ይህ በሉ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ድገሙ ይመጣል። ሲመጣ ከእሱ ጋር እንድንቆም የእሱ መልካም ፈቃድ ይሆንልን። እንግዲህ የዛሬው ትምህርታችን እዚህ ላይ ነው የሚያጠነጥነው። ሲባል የከረመ ነው፣ ሲነገር የከረመ ነው። ከሐሙስ ከትላንትና ሐሙስ ሳምንት ጀምሮ በዓለ ዕርገቱ እየተነገረ ነው። ዛሬ መጨረሻው ቀን ነው። ነገ ደግሞ በዓለ 50 ጴንጠቆስጤ በዓለ የዚህ የአገልግሎታችን ፍጻሜ የአገልግሎታችን ክብር የገነነበት የታየበት የተገለጠበት የመንፈስ ቅዱስ ቀን መታሰቢያውን ነው የምናከብረው። ወንዶቹ በ40 ቀን ሴቶቹ በ80 ቀን መንፈስ ቅዱስን ተቀብለናል። ያ ኤክስፓየርድ አያደርግም። ለዘላለም የሚኖር ቃል ኪዳን ነው። ያን ቃል ኪዳን እኛ በኃጢአት ሰውነታችንን ስናቆሽሽ በደል ስንሰራ የንስሐ ጥምቀትና የቄደር ጥምቀት እየተጠመቅን ራሳችንን በጸሎት እያደስን እንኖራለን እንጂ በ80 ቀን የተጠመቅነው ሴቶቹ በ40 ቀን ወንዶቹ የተጠመቅነው ጥምቀት እንደዚህ በዋዛ በፈዛዛ የሚፈራርስ ሰዎች መጥተው ኢየሱስ ጌታ ነው በሚል እነሱ ባላመኑት ኢየሱስ አናታችንን በጫማ ጥፊ አዙረው ሲጥሉን የሚጠፋ አይደለም። መንገድ ላይ ስለጨቀጨቁን የሚጠፋ አይደለም። ኦርቶዶክስ ተዋሕዶን ለማቋሸሽ ኢትዮጵያ በታሪኳ ተከብራ እንዳትኖር በዘመናዊነት ትናንትና እስራኤላውያንን፣ ዕብራውያንን፣ አይሁዳውያንን
በጉድጓድ ከ4 ሚሊዮን በላይ አይሁዳውያንን ሳሙና የሰራባቸው ያቀለጠባቸው ናዚን መስቀል አደባባይ ላይ መጥቶ እኛን ወንጌልን እናስተምራቸዋለን እንዳለው አይደለም የኛ በ40 ቀንና የ80 ቀን ክርስትና ከመንፈስ ቅዱስ የተወለደ ነው የሚያረጅ አይደለም ይሄ እውነት ደግሞ በሰዎች ፍላጎት የሚወሰድም አይደለም እንደ አይነት ዘመን ላይ ከመኖርና ከመፈጠር አለመኖርና አለመፈጠር ይሻላል ብለን እናስባለን ግን በአምላካችን ተስፋን ቆርጥም ዋጋ የከፈሉ የደጋግ አባቶቻችን የበረከትን ዘመን መድኃኔዓለም ይመልስልን እንደዚህ አይን ያወጣ ትውልድ ታሪክን በኃጢአት ለመሸፈን የሁሉ መጋጋት የሁሉ ዋጋ መክፈል ቤተክርስቲያንን በአራቱም ማዕዘን ወጥሮ መያዝ የት ያደርስ እውነት እንደሆነ ቦታውን አትለቅም ስለዚህ የኛን ዓመት ባሎች ከሚበላና ከሚጠጣ ጋር ያገናኙ በዓለ ዕርገቱንም በደንብና እናከብር ባለ ጴንጤቆስጤም ባለ ሃምሳንም እንደው በደበስባሳው እንድናከብር የዓለም ተጭኖብን ቤተክርስቲያንም ከዚህ የደነዘዘ ሐሳብ የምትነሳበት ዘመን ይህ ዘመን ነው ለባለ ሃምሳው ለባለ ጰራቅሊጦስ እንኳን በሰላምና በጤና ደረሳችሁ ነው ያልኳችሁ ያለው ስላሳነሱት አይነስባችሁ ከዘጠኙ አበይት በዓላት የክርስቶስ አበይት በዓላት ከዘጠኙ አበይት በዓላት አንዱ ነው ባለ ጴንጤቆስጤ ከመጀመሪያ ይኸውላችሁ አንድ የኦርቶዶክስ እምነት ተከታይ ይሄን ሊያውቅ ይገባል ማወቅ ብቻ አይደለም ሊኖረው ይገባል ገና ድንግል ማርያም አብሳሪው መልአክ ብርሃናዊ መልአክ ቅዱስ ገብርኤል ድንግልን ካበሰራት ወይንም በመጋቢት 29 ቀን ጸጋ ይሞላብሽ ወይ ደስ ይበልሽ ከሴቶች ተለይተሽ የተባረክሽ ነሽ አንቺ ትጸንሻለሽ አንቺ የምትጸንሺው ሰው እንደሚጸንሰው አይደለም ኃይለሉል መለኮት ስጋሽን ይለብሳል እያለ ሰማያዊ ዜና ኤክስፓየር ምንድነው ለዓለም ሁሉ ለጨለመበት ለሞተው ሞት ለሸተተው 5500 ዘመን ሞት ለሸተተው ዓለም ቅዱስ ገብርኤል የመጀመሪያ የደስታ ዜና ይዞ የመጣው ለድንግል ማርያም ነው ክብርና ምስጋና ለድንግል ማርያም ይሁን ለዚህ ለደነዘዘ ዓለም በቀቢጸ ተስፋ ምእመናን 5500 ዘመን አሁን እንደዘፈቀደ እንደምንኖረው ነበር የሚኖረው ለዚህ አደብ የገዛ ህዝብ ሳገኝ ነፍሳችን በተዋህዶ እምነታችን እየተደሰተች ትሄዳለች እንጂ ከዚህ ቅጽር ስንወጣ በፈቃዱ የሞተ ዓለም በእጃችን በያዝነው ሞባይል ከእግዚአብሔር የምንርቅበት ዓለም እርግጠኛ ነኝ ኃይለ ቃል የተናገርኩ ይመስላችኋል ውስጤ በመንፈስ ቅዱስ በቤተ ክርስቲያን ስደርስ የሚሰማኝ የወንጌል ሐሳብ እንጂ ወይ ከንጽህናና ከብቃት የተነሳ ሳይሆን አንድ ሰው ነፍስ ብናገኝ አንድ ልብ የሚገዛ ሰው ቢገኝ ተብሎ እንጂ ሁሉ የሚጮኸው ስራ ፈቶችና መሄጃ የሌለን ሆነን አይደለም አንድ ጭንጋፍ ሰው ይናገራል ብላችሁ የልባችሁ መስኮት አትዝጉ ዘመኑ በጣም ከፍቷል ሁለት ወንድማማቾች ናቸው ያጎታማቾች ልጆች አንደኛውን ወንድ ለወንድ አንደኛውን አግብቶት አንደኛው የ3 ወር ነፍሰ ጡር ነኝ ብሎ ይሄው በሞባይላችን መጥቷል አሁን የዚህ ልጅ እናት ይሄንን ስትሰማ ሰፈር ውስጥ ትኖራለች ወይ ምን እያላችሁ ነው እኛ ምንድነው የምትሉን ቆይ የዚህ ልጅ አባታው ሰፈር ውስጥ ይሄዳል ወይ ቀና ብሎ የእነዚህ ልጆች መጨረሻ ምንድነው የሚሆነው እንዴት ሰው በዚህ ዘመን ከቤተ ክርስቲያን ይጠፋል አድነኝ አውጣኝ ከማለት በስተቀር ይሄ አደባባይ የወጣው ጉዳችን ነው ያልተሰማው ስንት ጉድ አለ እቤታችሁ ውስጥ የሚቅለሰለሱ ወንዶች ካሏችሁ ልጆች ካሏችሁ ወየው ለራሳችሁ ነው አይመለከተኝም ወገኖቻችን ከመገዳደሉ እናትን ከነጽንሷን ወዳውን ከመቁረጥ በጅምላ ከመቀባበሩ ለሞባይልና ለስልክ ለስልጣን ተብሎ ለገንዘብ ተብሎ
ለመኪና ተብሎ ሰውን መንገድ ላይ አርዶ ጥሎ ከመሄድ በላይ እንደዚህ አይነት ፈታኝ ጊዜ ነው የገጠመን። ይህን ፈታኝ ጊዜ ለማለፍ በእግዚአብሔር ቃል መኖር ብቻ ነው። የምንፈራውንና የምናየውን የምንጨነቀውን መድኃኔዓለም አያድርስብን። በቃችሁ ይበለን መድኃኔዓለም። አዎ ምእመናን ቤተክርስቲያን ስትመጡ ራስ ኮስተር በሉ። እባክህ አምላክ ሆይ ይህን ዘመን አሻግረኝ፣ ይህን ዘመን አሳልፈኝ በሉና ሂዱ። ምን ያስቸኩላችኋል? ምን አላችሁ? ያው ነው በቃ የተወጋ ዓለም ነው የሚያገኛችሁ። ገንዘብ ይዛችሁ መብላት አትችሉ፣ ብትበሉ አትጠግቡ። ምንም ያክል የታሰረ ገንዘብ ይዛችሁ አንዲት ፌስታል ነው ገዝታችሁ የምትገቡት። እናቶቻችን ገበያ ሄደው እያወሩ ነው የሚመለሱት። የታረኩት ይዤ አልነበረም ወይ? አባቶቻችን ግራ ግብት ብሏቸዋል። ስለዚህ ይህንን ዘመን የበረከት ዘመን ያድርግልን። ኢየሱስ ክርስቶስ ሃይማኖታችንን እንድንማር ወርዶ ነው ያስተማረን። ወርዶ ፈቅዶ መጥቶ ያለበት ድረስ ከሰማያት ወርዶ እኛ ጋር እና ከምስራቱ አንስቶ እስከ ጰራቅሊጦስ ድረስ የመጨረሻው ትልቁ በዓል ደግሞ ደብረ ታቦር ነው። እስከ ደብረ ታቦር ድረስ 9 አበይት በዓላት የሚባሉ አሉ። 9 ብስራት፣ ልደት፣ ጥምቀት፣ ስቅለት፣ ሆሳዕና፣ ትንሣኤ፣ አምጣ፣ እርገት፣ ጰራቅሊጦስና ደብረ ታቦር። እነዚህን ሁሉ በዓላት ሳንደክም በኃይል ወይሐውር መኃይል ውስተ ኃይል ቤተ ክርስቲያን ማህሌት ቆማ ቅዳሴ ቀድሳ የክርስቶስን በዓል እያከበረች እየኖረች ይሄ ደነዘዘ ዓለም ይመጣና በር ላይ እዛ ጋር ቆሞ ኢየሱስ ጌታ ነው ይለናል። የለም እኮ ክርስቶስን የገና ዕለት እንዴት እንደምናከብረው ታውቃላችሁ። የፋሲካ ዕለት እንዴት እንደምናከብረው ታውቃላችሁ። አንዳንዶቻችሁ ታሳዝኑናላችሁ፣ ታስጨንቁናላችሁ እንጂ እዚህ ካህኑ ክርስቶስ ተንሥአ እሙታን እያለ አንተ ለ18 ለ20 ሰንጋ ትይዝና ቅዳሴ የለህም። 2 ወር ሙሉ ጾመ። ስህተት ነው ይሄ። 2 ወር ሙሉ ከጾም ጾሙ የሚደመደመው በሬ በማንፈራፈር ሳይሆን ቅዳሴ አስቀድሶ ቅዱስ ቁርባን በመቀበል ነው። ይሄ መራራ እውነት ነው። ከየት የመጣ ሰባኪ ነው እንዳትለኝ፣ ይሄንን እውነት ተቀበል። ጠዋት ይደርሳል፣ ጠዋት ይደርሳል። 2 ወር ጾመ። የስቅለት ዕለት እንደዛ እጆች እስኪጋጋጡ ድረስ ግንባር እስኪላጥ ድረስ ሰግደ እንዴት የትንሣኤ ሌሊት መቃብሩ ባዶ ነው ሲባል አንተ እዛ ከዱለት ጋር ትታገላለህ? እና አኮረፋችሁ ወንዶቹ። ሐሰቴን ነው ማስቀደሱ አይሻልም ነበር? ታዲያስ የዚህ ግን ብዙዎቻችን እዛ ውስጥ ነው። እኔ ወደ እናቶቼና ወደ ሴቶቹ አልዞርም። ይሄ ደግሞ ዶሮ ሊከለክለን ነው ወይ ስለሚሉኝ እኔ ትቼዋለሁ። እሱ ግን ማስቀደስ ይበልጣል። የትም አትሄድም። ደግሞም መጓጓታችንን አይታ 3000 ብር ገባች ዶሮ። እሰይ እንኳን ገባች። ህቅ ባህላዊ ምግባችን በዓለም ላይ የምንታወቅበት የለችም። በቃ ጻት እያነቀ እየደፋናት አስቸገረናት ነበር። እንኳን እሷ የወለደችው እንኳን እንቁላል የትና የት ገብታለች። ዝም ብለህ ቁጭ በል በቃ የትም አትሄድም። እግዚአብሔር ጨክኖ አይደለም፣ ሰው እጅ ስለወደቅን ነው። ነገሮች እግዚአብሔር እጅ ናቸው ያሉት። ሰዎች እጅ ሲደርሱ ነው አጉል የሚሆኑት። ስለዚህ እኛ ኢየሱስ ክርስቶስ እንዲህ አድርገን ነው የምናከብረው። አይደክመንም ስሙን ስንጠራ። ከሌሊት ጀምረን ነው ስሙን ምን ከፍ የምናደርገው። ዛሬ ምን ያደረለው የምናገረው ጥንት አባቶቻችን ተናግረውታል። የተናገሩት ነው የኖር ነው። ስለዚህ አደገኛ ዘመን ስለሆነ ራሳችሁንም ልጆቻችሁንም ጠብቁ። ይገርማችኋል፣ ከብስራቱ አንስቶ እስከ እርገቱ እየሰበክን እዚህ ደርሰን ነገ ደግሞ ስለ መንፈስ ቅዱስ ስንናገር የተወሰኑ ሀሳቦችን እናነሳለን። ነገረ ስጋዌው ማለት ከብስራቱ አንስቶ ከጽንሰቱ አንስቶ እስከ ዳግም ምጽአቱ ድረስ ኢየሱስ ክርስቶስ እስኪመጣ ድረስ የሚሰበከው ስብከት ነገረ ስጋዌ እኛን ሆኖ እኛን ፈቅዶ እኛን ወዶ መምጣቱን ያሰብን ነው የምንኖረው። ያስተውሉ ዘንድ መጽሐፍትንና ሕግና ነቢያትን ይረዱ ዘንድ እንዴት ደስ እንደሚለኝ ይሄ መጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 24
ከቁጥር 46 አካባቢ መጻሕፍትን በሉ እስቲ ሕግና ነቢያትን ያስተውሉ ዘንድ በሉት እስቲ ድምፃችሁ ያንሳል። አይምሯቸውን በሉ ከፈተላቸው። ይህን እድል ለእኛ ያርግልና አይምሯቸውን ከፈተላቸው። አይምሯቸውን ከፈተላቸው። እንዴት ልብ እንደሚደግፍ እንዴት አይምሮ እንደሚደግፍ በቃ ባለማስተዋል በድንግዝግዝ ነበር የሚኖሩት። ይህ ማለት ቀለል አድርጎ ለመናገር እሁድ ጠዋት መጥተህ ማታስቀድስ ከሆነ አይምሮ ተዘግቷል። በቃ ጤነኛ ሆነ። ሐቁ ነው። በዓመት 2-3 ማትቆርብ ከሆነ ችግር ውስጥ ነው ያለ። አጠገብህ ካለ ሰው ጋር በሰላም የማትኖር ከሆነ አይምሮ ተዘግቷል ማለት ነው። እግዚአብሔር በሰጠ ትዳር የምትቀልድ ከሆነ አይምሮ ተዘግቷል ማለት ነው። በተሰጠ ስልጣን ድሃ የምትደቁስ ከሆነ አይምሮ ዝግ ነው ማለት ነው። ያንተ ቤት እየሞቀ የሌላን ቤት የምታቀዘቅዝ ጨካኝ ከሆነ አይምሮ ዝግ ነው ማለት ነው። ሌላ ዲስኩር አትጠብቅ። ይህን እውነት ተቀበል። በአምላክ ፊት ሞገስ ከሌለ፣ የጸሎት ኃይል ከሌለ፣ በተለይ ወንድምን በንጹህ ልብ የመውደድ አቅም ከሌለ አይምሮ ዝግ ነው ማለት ነው። ጨካኝ ከሆንክ ያንተ ጎልብቶ የሌላው እንዲወርድ የምትፈልግ ከሆነ ባዶ የቃላት ቅንብሮች ጆሮህ ውስጥ ፈሰው አንተ ቆርጣ አደባባይ ለመዞር የምትፈልግ ከሆነ አይምሮ ዝግ። እንዴት ነው ደስ የሚል መጨረሻ ስንብት ሊያደርግላቸው ነው። 3 ዓመት ከ3 ወር ከነሱ ጋር ኖሯል። ይህን የማይቋቋሙትን ዓለም እንዲቋቋሙ እናንተ ዝምታችሁ አስፈራኝ። እንደምን አደራችሁ? እየሰማችሁ ነው? የሚረባ ነገር እየሰማችሁ ነው? የምትሰሙት አምላክ ጸሎታችሁን ይስማችሁ። እዚህ ጋር ቆማችሁ ለምስክርነት ያብቃችሁ። እዛችሁ እግዚአብሔር ትከሻው ሰፊ ነው። እግዚአብሔር እጆቹ ረጅሞች ናቸው። እግዚአብሔር ስጦታው ቁጥር የለውም። እዚህ አሁን ቁጭ ያልነው እኮ አሁን ድንገት ተሳለም የመጣ ፓርኪንግ አጥቶ ሰው አይቆምም አይመጣም። መጋቢ ምስጢር ይሄን ጉዳይ ያስቡበት። በቃ ማርቆስ እንደዚህ ሆኗል። እዚህ ከሚመለከተው አካል ጋር ተነጋግሮ ቦታውን ማስተካከል ነው። ድንገት የገባ ሰው ካለ ጠብቆ አምላክህ ምን ሊያደርግልህ እንደጠራ ይነግራል። የተዋህዶ ልጅ በመሆን ብቻ አትቅበዝበዝ። የተዋህዶ ልጅ ሁሉን ይመረምራል፣ ዘመኑን ያስተውላል። ምን አይነት ጉዳይ ምንድነው እየሆነ ያለው? ምንድነው በኔ ሀገር ላይ እየሆነ ያለው? ምንድነው በኔ ትዳር ላይ፣ በኔ ህይወት ላይ፣ በኔ ክርስትና ላይ፣ በኔ ባህል፣ በኔ ታሪክ ላይ ምን እየተደረገ ነው ብለህ ቆም ብለህ አስብ። ካልሆነ የወጣ የወረድክ ትርጉም የሌለው ሰው መሆን ችግር የለውም። 3 ዓመት ከ3 ወር ከነሱ ጋር የነበረ አንዱን ከባህር ላይ ዮሐንስና አንድሪያስም ጴጥሮስና አንድሪያስም ያዕቆብና ዮሐንስም ካሉበት ከምንል እንደናንተ በሸነና እያረጉ ከሚኖሩበት ምታምር የገሊላ ባህር ላይ አሳ ፊሸሪዎች ነበሩ፣ አሳ አጥማጆች ነበሩ። አሳ አጥማጅ ማለት የወረደ ስራ አይደለም። በዕብራውያን ታሪክ የመጨረሻ የሀብታሞች ስራ ነው። አባታቸው ዘብዴዎስን በመርከቧ በታንኳ ላይ አብረው እየሰሩ ተከተሉኝ ሲላቸው አባታቸውን ጥለው ኢየሱስ ክርስቶስን ተከተሉት። አባታቸውን ጥለው ቢያንስ ሱስን ጥለህ ቤተክርስቲያንን ተከተል፣ ክፋትን ጥለህ ቤተክርስቲያንን ተከተል። ቅናት፣ ምቀኝነት፣ አድመኝነት ይሄ ተናግረን የሰለቸን ዘረኝነቱን ጥለህ እምነትን ተከተል። የሆነ ዘመን ላይ ስማርት ሰው ሁን። ምን አስጨነቀ? ሰይጣን ሳይገፋ ክፉ ሰዎች አጠገብ ሳይኖሩ ቀርቶ መሰለ የምትኖረው? ዛሬ የሚባለውን ቀን አሁን የሚባለውን ሰዓት ድምፁን የሚያሰማን ሰይጣን ሳይናደድ ቀርቶ መስሏችሁ ነው? ማን ስለወደደን ነው? ክብር ለስሙ ይሁን። እሱ ስለወደደን ነው። እሱ ስላከበረን ነው። በመርፌ ቀዳዳ ውስጥ ሾልኮ የመኖር ያህል ነው እየኖርን ያለን። አርገው እንጂ ይጠብቀን፣ አሁንም ይዳሰን እንጂ
ለተጨነቁ ይድረስላቸው እንጂ በቃ አሞኛል ብሎ እኮ ሆስፒታል መሄድ አሁን ከባድ ሆኗል። በቃሬዛም ተበድረም ተለክተም ለሕክምና ስትሄድ ዶክተሩ የሉም ነው። እንደዚህ አይነት መዓት ውስጥ የገባ ነው። እግዚአብሔርን ሐሳብ መኖር ስላቃተን። እግዚአብሔር ሐሳብ ሲስተካከል ደግሞ ሁሉ ይስተካከላል። ደግሞ ከእግዚአብሔር ጋር ከቆየን ልባችን ከተመለሰ ትዕቢትና ክፋትን ከተውን እግዚአብሔር ደግሞ እንዲህ አይነት ፀሐይ የሆነ ጊዜ ያመጣል። የዛን ዘመን እንድንኖር መድኃኔዓለም ይርዳን። ስለዚህ 3 ዓመት ከ3 ወር ከነሱ ጋር ተለይተው አባታቸውን ጥለው ተለዩት። የጴጥሮስ አማት በእናት አማት ተሰቃይ ነበር ይላል መጽሐፍ። ስለዚህ አማት ማለት የሚስት እናት ወይ አባት ማለት ነው። ስለዚህ ጴጥሮስ ክርስቶስን የተከተለው ትዳሩን ትተው ሁሉም እነ ማቴዎስ ጉምሩክ ነበር የሚሰሩት፣ ቀራጮች ነበሩ። በቀን በወር ይገቁለጨለጩ ደመወዝተኞች ሳይሆኑ በሰዓት ብዙ ብር የሚያገኙ ናቸው። ክርስቶስ ኢየሱስ ከዛ ስለሚበልጥ ተከትለውታል። እንዴት አይነት ልብ ያላቸው ሰዎች ናቸው! እኛ ረከቦት ጥለን መምጣት የሚያቅተን፣ እኛ ከአዳራሽ ፈርጥጦ መውጣት አቅቶናል። እኛ መንደር ውስጥ ቁጭ ብሎ ለ8-9ኛን ሰው ከሚያሙ ሰዎች መሃል ወጥተን ቅዳሴ ማስቀደስ አቅቶናል። ጥለውታ ምንፍቅና ካንሰር ነው፣ በሽታ ነው። ሀገር ያጠፋል፣ ታሪክ ያጠፋል። ከምንፍቅና ህይወትን ጠብቅ። ኢትዮጵያ ላይ የመጣ የምንፍቅና ሟርት አንድ ቀን ልቡ ወደ ልቡ የተመለሰ ቀን ጉዱ ነው የሚፈላ። አልበዛም እንዴ? መንገድ መሄድ እስኪያቅተን፣ መራመድ እስኪያቅተን በበረሮና በአይጥ መድኃኒት መርዝ ማስታወቂያ የደነቆሮ ጆሮአችንን እነዚህ ኦሪት ዘፍጥረት የትጋ ማቴዎስ የትጋ ራእይ የትጋ መጽሐፍ ቅዱስ ጽፈን የሰጠናቸው ሰዎች እኛን ያደነቁሩናል። ምን ይህን ያክል መብት ነው? ይህን ያክል በር ላይ ምግና አምጥቶ የሚያስጮምን ነገር አለ? ሰው አንገቱ ላይ ማተብ እንዳሰረ እየታየ ቁም መነኩሴን አቁሞ መሟገት፣ እማሆይን አቁሞ መጨቅጨቅ ምን ከየት የመጣ ደፋር ትውልድ ነው? ተከተሉት። የመጨረሻው ቀን ሲደርስ በእመቤቴ እንደው ደስ ስለምትሉኝ ደስ ስላላችሁኝ አንድ ልብ የሚደግፍ የመጽሐፍ ቅዱስ ቃል ልንገራችሁ። የዮሐንስ ወንጌል ምዕራፍ አንሱልኝ በርዶኝ ነው የለበስኩት ነው ሰድሪ ሞለክሴ ልብስ ለብሼ ተሰቃየ። ዮሐንስ ወንጌል ምዕራፍ 21 ቁጥር 1 እንደዚህ ይላል። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እስቲ ለደቀ መዛሙርቱ በሉ እንደገና ተገለጠላቸው። ለደቀ መዛሙርቱ እንደገና ድገሙ፣ አሁንም ድገሙ። እስቲ እንደገና የባረካቸው አመስግኑት። እስቲ እንደገና የባረካቸው፣ እንደገና የፈወሳችሁ፣ እንደገና የማራችሁ፣ እንደገና ያያችሁ፣ እንደገና ቤታችሁ ይባርክላችሁ፣ እንደገና በሕይወታችሁ ይመለስላችሁ፣ እንደገና ያ የሚመዘምዛችሁ ቦታ ላይ መጥቶ ይፈውሳችሁ። የእንደገና አምላክ ነው። ዛሬ ቆምነው ሰይጣን ተሸንፎ ክርስቶስ አሸንፎ ነው የቆምነው። ክብርና ምስጋና ለስሙ ይሁን። እንደገና ስለጎበኘን፣ እንደገና ስላየን ነው። እንደገና ይቅር ስላለን ነው። እንደገና ስለወደደን ነው። እንደገና በገዛ ፍቅሩ ስለዋጀን ነው። አንተ ዘመዶች ባለጸጋ ስለሆኑ አይደለም ቤቱ የመጣው፣ ድሃ ስለሆንክ ተመርጣ አይደለም። እንደገና የሚባል ትላንት በጥንቆላ ቤት የጨረስከው እድሜ ይበቃል ተብለህ፣ ትላንት መተተኞች ጋር ስታጎነብስ፣ ትላንት ባለቀንበጦቹ ጋር ስታጀነጅብ የነበረው ህይወት ይበቃል፣ አሁን የኔ ልጅ ነህ፣ እንደገና ወድጄሃለሁ ተብለን ነው ቤቱ የሞላ ነው። ክብር ለስሙ ይሁን፣ እግዚአብሔር ይመስገን። በዚህ የእንደገና እድሜ የምትቀልዱ ሰዎች፣ በዚህ የእንደገና አገልግሎት ስጦታ የምትቀልዱ ሰዎች፣ እንደገና አዲስ ቀን የተጨመረላችሁ ሰዎች፣ እንደገና በኑሮ የተባረካችሁ ሰዎች፣ እንደገና በትዳር የተባረካችሁ ሰዎች፣
እንደገና ሰላማችሁ የበዛላችሁ ሰዎች እባካችሁ ለታውን አንርሳ። እባካችሁ እየመጣን እናገልግለው። ሁልጊዜ በቤቱ እንኑር። እሺ ከነዚህ አትክልቶች አንነስ። ይሄ ክርስቶስ እንደገና ተገልጦላቸው መጀመሪያ ለሴቶቹ ለነ ማርያም መግደላዊት ተገለጠ። ሁለተኛ ለሉቃስና ለቀለዮጳ ተገለጠ። የትንሣኤ ስብከት መጋቢ ምስጢር ቡሩክ ማርቆስ አውደ ምሕረት ላይ ተመልሶ ነገር ልሰልቅ ማለት ባይገባም ለአንዳንድ ክርስቲያኖች ሪቫይዝድ ማድረግ ስለሚገባ ኢየሱስ ክርስቶስ መጀመሪያ ለሴቶቹ ተገልጧል። ሁለተኛ ለሉቃስና ቀለዮጳ በመንገድ ለሌሎቹም ተገልጧል። ይሄ ለሶስተኛ ጊዜ ሲገለጥላቸው ወንጌላዊ ዮሐንስ እንደገና በሏ ተገለጠላቸው። እንዲጠነክሩ እኮ ነው፣ እንዲበረቱ። የኢየሩሳሌም ከተማ የክፎች ከተማ ስለነበረች እየፈሩ ስለነበረ እንዳይፈሩ። እስቲ እግዚአብሔር ሆይ በሉ ባካችሁ፣ ግዴላችሁም በሉ እግዚአብሔር ሆይ የምትወዳትን ሀገር ኢትዮጵያንና ሕዝቦቿን እንደገና ይቅር በላቸው፣ እንደገና ማራቸው፣ እንደገና ጎብኛቸው፣ እንደገና ሰላማቸውን መልስላቸው። በአራቱም ማዕዘን ለሚጨነቁ መድኃኔዓለም እንደገና ሰላማቸውን ይመልስላቸው። እንዲህ አድርጎ ክርስቶስ ለደቀ መዛሙርቱ እንዲህ ነው ያደረገላቸው። መጣ፣ ነገራቸው፣ አንዳንድ ነገር ነገራቸው። በ40 ቀን ላይ አንዳንድ ነገር ቀለል አድርጎ ነው የነገራቸው። መጀመሪያ አይምሯቸውን ከፈተላቸው። ልክ አይምሮ ሲከፈት ሁሉ ነገር ነፃ ይሆናል። አይምሮ ሲከፈት፣ አይምሮ ሲባረክ፣ አስተሳሰብ ሲባረክ፣ ቀናውን ያሳስባል። አይምሮ ሲባረክ እዛ መጽሐፍትን ያስተውሉ ዘንድ ነገራቸው። ክርስቶስ መሆኑን አመኑ። ይህን እምነት በልባቸው እንደተቀበሉ ሲያረጋግጥ ድምፃቸውን ልስማ። ሲባረካቸውም በሉ እንጂ ሲባረካቸው ከነሱ ተለየ፣ ወደ ሰማይ አረገ። ምን ሲላቸው? ኧረ ተናገሩ። ምን ሲላቸው? ይህን በረከት ዛሬ ለእናንተ ያርግላችሁ። በጠዋት ቤቱ ለመጣችሁ፣ በማለዳ ቤቱን ለሞላችሁ፣ በማለዳ ስሙን ለጠራ ነው ለኛ ይሄ በረከት የሐዋርያት በረከት ለኛ እጥፍ ድርብ ይሆንልን። እኔ ወደ ሰማይ አረገ ድንገት አይደለም ያረገው። ዮሐንስ ጨረስኩኝ። እሺ ቆንጆዬ ደብዳቤ ደርሰኛለች፣ ጨርሽ። ከማረጉ በፊት እንደሚያርግ የነገራቸው ነገር አለ። ሰው ሳልናገርማ ብሄድ ይህም አይቀናኝም፣ መጋቢ ምስጢርም ደስ አይለውም። ዮሐንስ ወንጌል ምዕራፍ 14 እችን እመቤቴን ስሙኝ። እንደው እንዴት ደስ ብሏችሁ እንደምትሉ ዝም ብሎ ይታየኛል። ደግሞ የነዛ ግቢ ሰባኪ እንዳልመስላችሁ። እኔ ምስኪን የማምን የተዋህዶ ልጅ ነኝ፣ በጓሮ በኩል አልገባውም እና አንተን ውስጤ የሚደግፈኝ ሐሳብ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ ምዕመናን እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይልና ይወርድና እኔ እሄዳለሁ ይላቸዋል። እኔ ወደ ላይ እሄዳለሁ፣ ወደ አባቴ ወደ አብ እሄዳለሁ፣ በእመቤቴ እኔ ባለሁበት በሉ። ግዴላችሁም ይሄ ቡናና ፍርፍር ትዝ እያላችሁ ተው አትተኙ። ደህና ናችሁ አላችሁ ወይ? መድኃኔዓለም አለሁ ይበላችሁ። እንዴ አይዟችሁ እንጂ ነቃ በሉ እንጂ እንዴ እኔ ባለሁበት በሉ እናንተም ትኖሩ ዘንድ ስፍራ ላዘጋጅላችሁ። ድገሙ። ቆየ ፈጨና ቦሌ አራብሳ አይደለም ሰማይ ነው። ብትሰሙ ይሻላችኋል። ስፍራ ላዘጋጅላችሁ። ምን ላዘጋጅላችሁ? ማን ነው እንዲህ የሚለው? ኧረ ክብር ለስሙ ይሁን። ስፍራ ላዘጋጅላችሁ እሄዳለሁ። አሁን እዚህ ጋር በኮሪደር ተነሳው፣ በዛ በኩል ሆነ፣ መንገድ ላይ ወጣ፣ ከዚህ አንስተው እዛ ወሰዱ። የዚህ የሚቀር ጉዳይ ነው። ጌታዬ እዛ ስፍራ ተዘጋጅቶላል። ክብርና ምስጋና ለስሙ ይሁን። እዛ ነው በነፃነት የሚኖረው።
እኔ እናንተ ግን አንድ ሰፈር አንኖርም። እዛ ከአንተ ጋር አንኖርም። አንተ በምዕራብ በኩል ከቅዱሳኑ ጋር ትኖራለህ፣ እኔ በታች በኩል እኖራለሁ። እዛ ቦታ አለ። ምን አስጨነቀ? እድሜና ጤና በገዛ ፈቃድ እንዴት ስኳር በሽታ ይዛል? ስፍራ ተዘጋጅቶልሃል እየተባልክ ይሄ ምድራዊ ሰፈር ነው ድንኳን ነው ይነቀላል እየተባልክ ትጨነቃለህ። በዚህ በሚፈርስ መንገድ ላይ ነው እጆች በደም የሚቀገዩት፣ አይምሮ የሚደነዝዘው፣ ልብ ክፋት የሚያስበው። ኢየሱስ ክርስቶስ ስፍራ ላዘጋጅልህ እሄዳለሁ ብሎ ስፍራ ተዘጋጅቶልህ እንዲህ ብሏቸዋል። ማይተወን በስሙ ተጠምቀን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን በሰማይ ስፍራ ሊያዘጋጀልን የታመነ አምላክ አለን እናምነዋለን የምትሉ አመስግኑት። የምታምኑት እውነት ነው። ሰማይ ስፍራ አለ። ጌታ ሆይ ካንተ ጋር መኖር መልካም ነው። የኛ አመል እንኳን ካንተ ጋር ብቻ አይደለም፣ ከራሳችን ጋር መኖር አቅቶናል። እርስ በርስ አብረን መኖር መሻገር አቅቶናል። ከእሱ ጋር መኖርን የመሰለ ጸጋይ። ይህን ተስፋ እያደረጋችሁ በምድር ላይ ደስታችሁን መድኃኔዓለም ሙሉ ያደርግላችሁ። የሐዋርያት ሥራ ምን አለ? እያዩት ከፍ ከፍ አለ። ከፍ ከፍ ቀና። ሊቃውንቱ በርቀት ሳይሆን በርቀት ቀስ እያለ ባርኳቸዋል። ያ ያሉ አሁንም ቀና ይላሉ። አንገታቸው ቀና እያለ አንጋጠው ቀሩ። 11 ናቸው። ከደመና ውስጥ 2 ነጫጭ መላእክት መጡ። ነጫጭ የለበሱ እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ይህ ወደ ሰማይ ሲያርግ ያያችሁት ኢየሱስ ተመልሶ ይመጣል። ሰከንድ ካሚንግ ይመጣል። እንደዚህ እንዳወዛገብክ አንተ ፍርድ ቤት ዶሴ እንዳስቀየር አንተ ታሪክ የራስን አመቻችተህ የሌላውን አጨልመህ እንደኖር አትቀርም። ይመጣል። ቴክኒክና ታክቲክ ተጠቅመህ ታሪክ ለመሸጥ ሽርጉድ ስላልክ ዝም የሚል መስሎ ነው። ይመጣል። የተሰጠህን ክብር የተሰጠህን መክሊት እንደቀበርክ አትቀርም። ቆፍረህ ታወጣታለህ። ይመጣል። ስለዚህ የሚመጣ ከሆነ ደግሞ ለተዘጋጁት ያዘጋጀላቸውን ርስት ይሰጣቸዋል። ተመልሶ ሲመጣ በሱ ፊት እንዳናፍር ዛሬ እንዲህ በቤቱ ያከበረን አምላክ በሃይማኖት በምግባር ጸንተን ለዘላለም ጸንተን እንድንኖር እግዚአብሔር ይርዳን። ተመልሶ ይመጣል። በሰላም ይምጣልን። እኛም በሰላም እንድንጠብቀው ይርዳን። ይቆየን።